ከዛ ወዲያውኑ አላሙዲን ፋሚሊ ጋር ስራ ገባሁኝ። ቢሊየነር ቱማች የመጨረሻ የገንዘባቸውን ልክ አሸዋሁን ትቆጥረዋለህ የዛን ያክል ያላቸው ብር እና አሜሪካ አውሮፓ ሲሄዱ እንዲህ ነው ብር ኢሮና እንትን የሚሰጣል ለኛ ማለት ነው። በቃ ተጠምቄ ልውጣ እኔ መጨነቅ አልፈልግም። ያው የዘላለም ቤት ስመጣ ከሳቱ ከዚህ ነው አንተ ብቻ ነው ወቂ ምንም አልፈልግም። ይችላል እንዲህ ሰማይ ላይ በስርዓት ነው ያየሁት። መጀመሪያ መድኃኒዓለም ብቻውን በስነ ስርዓት ደመናው ላይ እንደዚህ እየሄደ የግል አውሮፕላን አላቸው፣ ሆስፒታል አላቸው። አሜሪካን ሀገር ሄደናል፣ እንግሊዝ፣ ፈረንሳይ። የቀረሁበት ቦታ የለኝም። ካይሮን እያንዳንዱ አገር በእነሱ ገንዘብ ጓደኞቼ ሄደው ይጠፋሉ። እኔ ግን አልፈልግም። አሁን አሜሪካን ሀገር እንደዚህ ተንበርክኮ እንዲህ ነው ጉልበቷን የሚለሳው። የሆነ ነገር ሲበላ ስታደርግበት ያክል ያጋንንት ስራ ከባድ እንደሆነ እኔ ምንም አልልም። አሁን ልቦና ይስጠን፣ ማስተዋል ይስጠን። እግዚአብሔርን እንጠጋ ከነ ኃጢአታችንም ቢሆን እሱን ያስኩኝና ከግርግዳ ጋር አላተምኳት ልጅቷን። ለምን እኮል መጣል ሄድኩኝ ልሰራ ነው እንጂ። ከዛ ሰውየው እየተንደረደረ ወረደ። እሱ ደግሞ ባለስልጣን እንደዚህ ኮከብ ሁሉ ወርቅ ነው ምናምን። 7 ዓመት ሰርቼ ግን ክብር ለመድኃኒዓለም ሙሉ ኮንቴይነር ዕቃዬን ጭኜ መኪና ይዤ ምናምን የምፈልገውን ላንድ ክሩዘር መኪና ይዤ እንዳንቺ አይነት ሰራተኛ አናገኝም ብሎኛል ሰውየው። አልፈልግም ነው ያልኩት። የመጨረሻ ግን በቃ አንድ ዙር ፈረንሳይ ለ15 ቀን እንኳን ካንቺ ጋር ሄጄ ልመለስ ትልኝ እንዴ አልኳት። ሰራተኛለሽ። እኔ ደግሞ አውሮፕላን የሚባል ነገር አስጠላኝ፣ ቋቃለኝ። በቃ በየሀገሩ ከመሄድሽ የተነሳ ማለት ነው። ከዛ በፈርስ ትታጠብና ድፊ ብላ ትሰጠኛለች። እኔ ልቦና ይስጣት። አሁን በምን ፈርስ ነው የምትታጠብ? አላውቅም፣ ከየት እንደምታመጣው አላውቅም። ኃጢአተኛ ነኝ፣ አዎ አውቃለሁ። ምንም አልፈልግም። በቃ ተጠምቄ ልውጣ። እኔ መጨነቅ አልፈልግም። ያው የዘላለም ቤት ስመጣ ከሳቱ ከዚህኛው አንተ ብቻ ነህ አዋቂ። ምንም አልፈልግም። ይህች ናት የጸለይኩት። እውነት እግዚአብሔር ነው ምንም ነገር ሳያሳየኝ የሆነ ብርሃን ብቻ አይቼ የሆነ ሽታው ሲመጣ የሰማዕቱ ኮቴ ሲመጣ በቃ እኔ አላውቅም። ብቻ የዛን ሰዓት ሽታው ራሱ እንዴት አድርጎ እንደሚወስድ አላውቅም። የሆነ የሰመመን ነገር ነው ይመስለኝ። ምንም ሳላይ የሆነ ፀሐይ ብርሃን ብቻ አይቼ ከስራት የተፈታው ድጋሚም አልገባው ተመለስኩኝ። አሁን ላይ ግን ይጸጽተኛል እንድሄድ። አሁን በቀደም ራሱ ደውዬ ነበር እዚህ ጉዞ ካለ ብዬ ባለቤቴ ጋር ልሄድ፣ አይ በአሁኑ ሰዓት አልተፈቀደልንም ምናምን አሉኝ እንጂ ጠይቄያለሁ። እንግዲህ እግዚአብሔር ፈቃዱ ከሆነ እና እግዚአብሔር ሰዎች ብዙ ነገር ለማየት በሚጸልዩበት ሁኔታ አንቺ እንዴት ምንም እንዳታሳየ ብለሽ ፈራሁ። መጸለይ የምሰማው ነገር እንደዚህ ብሎ በቃ ብዙ ነገር የምትሰማው ነገር አለህና እኔ በቃ አንድዬ ነው ያልኩት። እኔ ምንም አልፈልግም፣ ግን መሻተን ደግሞ እሱ አሜን ነው የሚልህ። እግዚአብሔር ኃያል ነው። እውነት አንድ ነገር አላየሁም። አንድ ነገር ብርሃን ብቻ የሆነ እንዲህ ብትን ያለ ብርሃን ነገር ዝም ብሎ ይታየኛል። ከዛ ሌላ ምንም የታየኝ ነገር የለም። ከስራት የተፈታው ያቺ ልጅ ግን ጓደኛዬ 4 ጊዜ ከኔ በኋላ ሄዳለች። ሶፊ እንሂድ ስትለኝ አልሄድም። በአንቺ አማካኝነት የሄደችው ልጅ? አዎ። ከዛ የመጨረሻ ስትሄድ እንዴ ስላት አሁን አለች ለምስጋና ነው የሚሄደው፣ ስላደረገልኝ ይሄን ሁሉ ነገር ለምስጋና ነው የሚሄደው። እንሂድ ስትለኝ የዛን ሰዓት ዞሮ የሆነ ምክንያት ነበረኝ። የመጨረሻው ሰዓት ውስጤ ቢፈልግም ያው ምክንያት እንዳትሄድ የሚያደርገ ነገር አለ አይደል? አንዳንዴ የሚከላከልህ ነገር አለ። አሁን ላይ ደግሞ ልቤ ተነስቷል። ልቤ ይፈልጋል። አሁንም ፈቃዱ ይሆንልኝ። አሁን ግን እኔ አውቃለሁ ምን እንደምለው። ማለት ከብዙም ነገር ከምሰማው ከማየው የበለጠ ሞር የእናንተ ሚዲያ በጣም የምከታተለው እና እጅግ በጣም አሁን እኔ 24 ሰዓት የእናንተ ሚዲያ ነው የምከታተለው። መባ ቲቪ የሚባል ደግሞ አለ የምታየው ከሆነ ስለነ ቅዱስ ኤልያስ፣ ስለ ቅዱሳኖች፣ ስለ ሐዋርያቶች ተአምራቸውን ታሪካቸውን የሚናገርበት እንትን እሱን የእናንተን። ከዛ ውጭ እኔ ቴሌቪዥን የሚባል ይሄ ቅዳሜና እሑድ ምናምን አለኝ
ከሱ ወደ ጸሎቴ፣ ከጸሎቴ ወደ እሱ ቴሌቪዥን አለቀ። የሚገርምህ ቅዱስ ዑራኤል ከዚህ በፊት እኔ በጣም ቅዱስ ጊዮርጊስና ቅዱስ ዑራኤልን በጣም የምወዳቸው በሆነ ነገር ደግሞ ጸጥ አልኩኝና ቀረሁኝ። ከዛ በህልሜ ምን ያሳየኛል? ቤት የበር ላይ ዑራኤል ብሎ በትልቁ በጭቃ ጽፎ በሬ ላይ ዑራኤል ብሎ ተጽፎልኛል። ከዛ እሱን ነገር ሳይ እንዴ እኔ ረሳሁ፣ አንተ አልረሳኸኝም ቅዱስ ዑራኤል አባቴ እያልኩኝ የት መሄድ ጀመርኩኝ? ከቄራ አለ እኛ ጋር ቅርብ መብራት ኃይል ቅዱስ ዑራኤል የት ነው የሚሄደው? አሁን ዑራኤል እዚህ እየመጣሁ በጠዋት ተነስቼ ተሳልሜ እመለሳለሁ። አንተ አልኩት እንዲህ ብለህ ታይኸኝ፣ ካሁን በኋላ እኔ ደጅህን እረግጣለሁ፣ ምናልባት እዚህ ባልችል ደግሞ መብራት ኃይል ካለው። ከዛ በቀደም እንደዚህ እግዚኦታ ላይ ነው ትዝ ይለኛል። አዎ እግዚኦታ ላይ እግዚኦ እየተባለ እንዲህ ወደ ሰማይ አንጋጥጬ እግዚአብሔርን በቃ ውስጤ እኔ አላቅም ብቻ የዛን ሰዓት መድኃኒዓለምን ሰማይ ላይ እንደዚህ ወደዚህ ይሄድ አየዋለሁ። አይኔ ነው እምባዬ እንዲህ ፈሰሰ፣ እንዲህ ይፈሳል። እግዚኦታ ላይ ነን እንዲህ በስመ አብ ወወልድ ወመንፈስ ቅዱስ እግዚኦታውን ሁሉ እስከምረሳው ድረስ እና በስርዓት መድኃኒዓለም ወደዛ ወደዚህ ይሄዳል። ትንሽ ቆይቶ ደግሞ አጋዕዝተ ዓለም ሥላሴ ሶስቱ ሥላሴዎች እኔ እንዴት እንዳያስኩት ስልኬንም አላቅም፣ በእጄ ነበረ፣ እጄ ላይ ፈረጠ። ደንግጬ እግዚኦታው አለቀ። አነሳሁኝና እየዬ ብዬ አለቀስኩኝ። እኔ እኮ አትገባኝም አንተን ለማየት፣ እኔ እኮ ኃጢአተኛ ነኝ። ተረጋጋሁኝ። ትንሽ መንፈሴ ሲመለስ እንትን ሲል አውደ ምሕረት ላይ ሄጄ ለአንድ አባት አልኳቸው፣ እግዚኦታ ላይ እኮ እንደዚህ መድኃኒዓለም እንትኑን አየሁት ላይ። ውይ ልጄ እግዚኦታ ላይ ያሉኝ። አዎ። አይ እግዚአብሔር ሲቀርብ ነው ለሁሉም ነገር፣ እግዚአብሔር ይመስገን እንኳን አየሽ ምናምን አሉኝ። አጋዕዝተ ዓለም ሥላሴዎችንም እንደዚህ ሶስቱ ሥላሴዎቹንም አየኋቸው። ሥላሴዎችን ደግሞ ልጅም ሆኜ እኔ እግዚአብሔር እንደው አድርግልኝ ሥላሴዎችን ለእኔ ቢጤ ለነዳያን ማበት በጣም የምፈልገው እያልኩ እመኝ ነበርና ልክ ትዳር ሲይዝ እግዚአብሔር ረድቶኝ ለአጋዕዝተ ዓለም ሥላሴ ለጥር ሥላሴ ለነዳያን ነው ሰርቼ ከቤት የምወስደው። ከዛ ሐምሌንም ደገምኩኝ። እንትኑን አንብበህ ከሆነ ተአምሩን ሐምሌ ሥላሴም የሚያደርጉት በረከት ጥር ሥላሴም ላይ ሐምሌንና ጥር ሥላሴም ሰው ጠርቼ ቤት አላበላም። ለነዳያን ገብርኤል እየወሰድኩኝ ቅርቤ ገብርኤል ነው፣ ገብርኤል እየወሰድኩኝ እሰጣለሁ። እንደው ያቺ ዝክር ሆና አንተ አስበኸኝ ነው አጋዕዝተ ዓለም ሥላሴዎች በቃ ይሄን ሁሉ እስከምል ድረስ እኔ ደንግጫለሁ። እንዲህ ሰማይ ላይ በስርዓት ነው ያየሁት። መጀመሪያ መድኃኒዓለም ብቻውን በስነ ስርዓት ደመናው ላይ እንደዚህ እየሄደ፣ ቀጥሎ ደግሞ ልክ እሱ ወደዛ እንትን ሲል ሥላሴዎች ሶስቱ ሥላሴዎች እንደዚህ። ዞሮ ክብር ላንድዬ። አሁንም ትንሽም ጊዜ ይቆያል እንጂ በደንብ ስለ እግዚአብሔር ሌላ የምመሰክረው ምስክርነት አለኝ። እዚሁ እመጣለሁ። ክብር ለመድኃኒዓለም ለድንግል ማርያም ልጅ ከነ ኃጢአቴ ወዶና ፈቅዶ አንደበት እንዲሆነኝ አድርጎ የፈቀደልኝ አምላክ ክብር ለሱ፣ ክብር ለድንግል ማርያም ልጅ። አረብ ሀገር 13 ዓመት ቆይቻለሁ ብለሽኛል። ለ3 ጊዜም ደግሞ ሰርጀሪ ተሰርቻለሁ አልሽ። እንዴት ነበረ የስደት ህይወት የሄድሽበት? እንደው ብዙ ሰዎች ስለ ስደት ህይወታቸው ሲያወሩ ብዙ ስቃይ እንዳለው ብዙ ውጣ ውረድ እንዳለው የሚያወሩ እህቶች አሉና እስቲ አንቺስ ምን ገጥሞሽ ነበረ? እንዴት ነበረ? ስቃይ ነው፣ እውነት ነው። የሰው ሀገር ለማንም እኔ አልመክርም። እንዴት ሄድሽ አንቺ? እኔ 12ኛ ክፍል ማትሪክ ወስጄ ነው የሄድኩት እና ስሄድ እኔ በሽተኛ ነኝ አላቅም። ኢትዮጵያ ውስጥ እያለሁ ሳምባ ነው ብለውኝ የሳምባ ኪኒን እየወሰድኩኝ ለካ ልቤ ነው በሽታዬ እና የሆነ መድኃኒትና መርፌ እየወሰድኩ ኧረ እኔ አልፈልግም ብዬ ተውኩት። እና አያቴ እናችን ታሳድገኝ በጣም ነው የምወዳት፣ መሬት ይቅለላት። ከዛ ሳይታሰብ እናቴ በጅቡቲ ሊጠፋ ነው በምናምን ስላት እናቴ እዛ ነበረች አረብ ሀገር ሄዳ እንደምንም ብላ አልተመቻትም። እሷ ተይ ልጄ ብትለኝ እምቢ ስላት ወሰደች። የሚገርምህ የእግዚአብሔር ኃያልነቱ ፕሮሰስ ተጀምሮ ወር አልቆየም። ያኔ እኛ ስንሄድ
ትክክለኛ ሙስሊም ሆነ ምናምን ነው የሚካሄደው። ያው ውስጤ ላይ ኪዳነ ምሕረት አለች፣ ውስጤ ላይ አለች። አሁንም እናቴ ናት። ግን እንደዛ ከሄድኩ በኋላ እናቴ እኔን ለማለማመድ ብላ ስራ ወጥታ 3 ወር ልትቆይ ከኔ ጋር ልታለማመደኝ ተያዘችብኝ። ህጋዊ አይደለችም። ስትያዝብኝ መሬት ሰማይ ተደፋብኝ እና የሆነች ልጅ ድሮ ጎረቤታችን በእድሜ ትንሽ ብትበልጠኝም በቃ ነይ ሳለቅስ ነይ እኛ ጋር ትሆኛለሽ ምናምን ትለኝና እዛው አረብ ሀገር አላቅም። በቃ ሙሉ ወርቅ ለብሰው ይመጣሉ። በረፍት ሰዓት ስራ ሄደው ይመጣሉ። እኔም ማውቀው ታሪክ የለኝም። አንዳለች ደግሞ አብራን የምትኖር ባለቤቷ ናት እችን የሚያስጠጋቻት። ሌላም ልጅ አለች። የወልዲያ ልጆች ናቸው ሁሉ። ሁለቱን አውቃቸዋለሁ። እችኛዋን አላቃት። ገባህ አይደለ? አላቃትም። ከዛን እንደዛ እያለን ስንኖር እኔ ስራ መግባት እምቢ አለኝ ልቤ። እንግዲህ የሄድኩት ዓላማ ለስራ ነው። አልሰራም። ከዛ ጎረቤቶቻችን ወንዶች አሉ ወልዮችና የትልቅ ሸኪል ልጆች ናቸው ይባላሉ። መጡና እስኪ እንጸልይልሽ ዱአ እናርግልሽ ለምንድን ነው ስራ ማሰሪው ይሉኛል። እኔን ማለት ነው ሲሉኝ እኔ እንጃ ስራ አስጠላኝ፣ እዚህ እየሰራሁ ነው። እንግዲህ ሰው ቤት እየበላው እየጠጣው እየሰራሁ ነው ስላቸው ነይ ይሉኝና መተን ቤትሽ ዱአ እናርግልሻለን ሲሉኝ እነሱ ዱአ የሚያደርጉት በምንድን ነው? ጎሮ የሚባል እንደ ጫት የሚቃም ነገር አለ። ጎሮ ነው የሚሉት መሰለኝ። የሆነ ድንጋይ ነገር ነው ያላቀውም። እሱን ከሷ ብር ተቀበያትና ብር የለሽም ግዢና ዱአ እናርግልሽ ሲሉኝ እሺ አልኩኝ። እኔ ምንም አላውቅም። እሺ አልኳቸውና ስሟን ጠርቼ እንደዚህ እያሉ ነው ስላት ምን ያለችና ወረወረችልኝ ብሩን። ያቺ ባለቤቷ ተከራይተው ነው የሚኖሩት እነዚህ ሀገር አንቺ የምታውቂያቸው ሰዎች? አዎ ከሷ ጋር ነው የሚኖሩት። ያችን አላቃትም፣ ሁለቱን አውቃቸዋለሁ አልኩ እና ሳለቅስ ነው እዛ ያስቀመጡኝ። መጨረሻ ተቀመጥኩኝ እነሱ ቤት 2 ዓመት ሙሉ ምንም ስራ የለም። እነሱም ጸሎት አደረጉልኝ። የሆነ ነገር አለ፣ ስለዚህ ቤቱን ልቀቂ ብሎ ይመክሩኛል። እናንተ ምንድናችሁ? ምን አሳውቋችሁ እንደዚህ ያላችሁኝ? በታሪክ ምናምን ስላቸው ግድ የለሽም እነዚህ ሳይሆኑ እችኛዋ ባለቤቷ እንደዚህ ምን ትዝ ይለኛል። በፈርስ ትታጠብና ድፊ ብላ ትሰጠኛለች። እኔ ልቦና ይስጣት። አሁንም በምን ፈርስ ነው የምትታጠብ? አላቅም፣ ከየት እንደምታመጣው አላቅም። በሳፋ ላይ ትታጠብና ድፊው በመስኮት ትለኛለች። እኔ ታዛዥ ነኝ። ለምን? የሷን እንጀራ በልቼ ስለምኖር ማለት ነው። እሺ ብዬ ደፋለሁ። ለካ በዛን ሰዓት በእኔ ላይ የሆነ ነገር ሆኗል። ስራ እንዳልገባ የሷ አገልጋይ እንደሆነ። ከዛ መጨረሻ ላይ ሲነግሩኝ የሆነ የምትባንነው ነገር የለም እንዴ? 2 ዓመት ሙሉ እንደዚህ ቁጭ አልኩኝ። ምንድነው ታሪኩ? ልጆቹ ያሉኝ እውነት ይሆን እንዴ አልኩኝና ምን ሰጡኝ? ጥቁር አዝሙድ ምንድን ይሄ ጤና አዳም ምናምን አድርገው ጨቀጨቁና ይሄን በልተሽ ሲጨርሽ ከዚህ ቤት ውጪ ሲሉኝ የት ልሄድ? ቤት የለኝ፣ ዘመድ የለኝ፣ ወርቅ የለኝ፣ ወርቄን ሽጬ አልሄድ፣ የት ልሄድ ምናምን ስላቸው ውጪ ከዚህ ቤት፣ በአጠቃላይ ውጪ ከዚህ ቤት፣ ይሄን በልተሽ ውጪ ይሉኝና ልክ በወጣው አንደኛዋ ልጅ ይዤሽ እወጣለሁ፣ አውቃለሁ ስራዋን፣ እኔም ክፋት አለባት በጣም ነው ማቃት ትለኝና ይዛኝ ትወጣለች። ወርቋን ሸጣ ቤት ተከራይታ። ከዛ በጣም አለቀስኩኝ። እኔ ምን ኖሮኝ? እሷ እኮ ሀብታም ናት፣ እኔ ምንም የለኝም። ለዛውም እኔ ስደተኛ እናቴ ተይዛ ሄዳ እያወቀች ምናምን ብዬ አለቀስኩኝ። በስንተኛው ቀን የሆነች ልጅ አለችና ህልም ታያለች ስለኔ። ህልም ስታይ የጧት ፀሐይ ቀጤማ ላይ ተቀምጠሽ የጧት ፀሐይ ሲወጣብሽ አየሁ ትለኛለች። ከዛ ወዲያውኑ አላሙዲን ፋሚሊ ጋር ስራ ገባሁኝ እኔ። ከዛ በኋላ ነገሮች ክብር ለአንድዬ ክብር ለመድኃኔዓለም እየተስተካከሉ የሄድኩት ኡምራ የሚባል ነገር አለ። በዛ ኬዝ ነው የሄድኩት። ወደዚህ እንደምትመለሽ ነው መንግስት የሚያውቀው? አዎ። እኔ ግን በዛው ጠፋሁ። እናቴም ተይዛብኝ መታለች። ከዛም የዛ ቤት ስገባ ፓስፖርትሽን አንጪ እና ክሳቴ የሚመስላቸው በሽታ ማስተላለፍ ምናምን 34 ኪሎ ነኝ
እና ይፈሩኛል፣ ይወዱኛል፣ ግን አሳዝናቸዋለሁ። እንዴ አረብ እኮ እኔ አብረን እንብላ የሚል የለም እኮ በእርግጫ በጥፊ የሚልህ ነው ያለው። ከዛን የመኖሪያ ወረቀት ልናወጣልሽ ነው ልናሳከመሽ፣ ገባህ አይደለ? እሺ አልኩኝ። ፓስፖርቴን ብፈልገው አጣሁት። ለካ እኔ ፓስፖርት ከገባህ የሚያገለግል አይመስለኝም፣ ያው እውቀቱም የለኝም። ፈልጌ ሻንጣ ውስጥ ተወርሮ አገኘሁት፣ ሰጠኋቸው። የመኖሪያ ወረቀት አወጡልኝ። እዛው ቪዛ ምናምን ተሰጥቼ ሀገር ሳልመጣ እዛው ያወጣልኝና ሕክምና ሲልኩኝ ሳምባ እንዳይሆን ተብሎ ሳምባ ነው ያልኳቸው። ሳምባ ደግሞ ተብሎ አረብ በጣም ፈሪ ነው። እኔ ግን እግዚአብሔር ኃያል ነው፣ እግዚአብሔር ከኔ ጋር ነው። የዛን ሰዓትም ሳምባ ተብሎ ሲታይ ኢንዲያን ፕሮፌሰር ነው፣ አንድ ነገር የለባትም ማለት አንድ ነገር የለባትም። እሷ ልቧ ነው ችግሩ፣ ሰርጀሪ መሰራት አለባት። ግን አይገላትም። ይሄ በሽታ ከእናቷ ማህፀን ጀምሮ አብሮ የተፈጠረ ስለሆነ አይገላትም። ግን ሰውነቷ እንዲህ እንደመነመነ ነው የምትኖረው ይላል። ከዛ ስነግራቸው ሆስፒታል ስመላለስ ያስተኙኛል። በመጀመሪያ ገስተራ የሚባል ኦፕራሲዮን አለ። 15 ቀን ተኝቼ አፈር ከድሜ በልቼ ነው የወጣሁት። ከዛ ትልቁ ሙሉ ሰርጀሪ ተሰራ። ልብ ሆቶ ዳር ተቀምጦ ምናምን የተሰራው ፊልሙን አይቼ የ9 ሰዓት የጨረሰ ሰርጀሪ ነው የተሰራሁት። እሺ ያ ካለቀ በኋላ ጨው እንዳትበያለኝ፣ ያው የሚሆነው ሆነ፣ ወጣሁኝ። እድሌ ጥሩ ነው። እኔ ባይዘወይ ክብር ላንድዬ እንደዛ ሁኜ ምንም ሳልሆን ከነሱ ጋር ስኖር 6 ወር ሳልሰራ ምን ሳልል እነሱ ጋር ተቀምጬ ደሞዜን እያሰቡ እየሰጡኝ፣ ጨው እንዳትበይ ስለተባልኩኝ ቸኮሌቱን፣ ከረሜላውን፣ ኬኩን ምኑን እየገዙ በዚህ ሁኔታ አለፈ። ወደ ስራዬ ተመለስኩኝ። እዛው ሆስፒታል ተኝቼ ግን 8 ኪሎ ነው ባንዴ የጨመርኩት ኪሎዬ። ከዛ መጨረሻ ላይ እንደዛ ስል ሴትየዋ ሞሮኳዊ ነች። እሱ ነው የአላሙዲን ፋሚሊ ባሏ፣ እሱ ነው የአላሙዲ ቤተሰብ። መልካም ሰው ነው እጅግ በጣም። እና እሷ ሞሮኳዊ ነች። ሞሮኮ ደግሞ ማለት በመተት በመጥፎ አምልኮ አንደኛ ናቸው። ሄጄ 3 ወር ተቀምጫለሁ እዛ ጋር እና እና እሷ ምን ታደርጋለች መሰለህ? ለባሏ ብዙ ነገር ስታደርግ አያታለሁ። መጥፎ ነገር የሆነ ነገር ፈጭታ ምግብ ላይ ስታረግ ምናምን ቆንጆ ነች። እግዚአብሔር አበጃጅቶ ሰርቷታል። አንቺ ምን ፈልገሽ አልኳት። ከቁመት ከመልክ ምን ፈልገሽ ስላት የድሃ ቤተሰብ ነችና ለቤተሰቦቿ የሆነ ነገር እንዲያደርግ ነው ሰው የምትፈልገው መሰለኝ። ልክ ያንን ነገር ስታበለው ጉልበቷ ላይ በዳዴ ይሄዳል። በአሳ ላይ ነስንሳት ሰጠዋለች፣ በቡና ላይ አይኔ የሚያዩ ነገር ሁሉ ከበደኝ። እዛ ቤት ለመኖር 6 ዓመት ኖርኩኝ እዛ ቤት። እንደምንም ማለት ነው። እንኪ አድርጊ ስትለኝ አላደርግም፣ እኔ አላደርግም መድኃኒቱን። አንቺማ ከሱ ጋር የሆነ ነገር አለሽ አለችኝ። እኔ ምንም ነገር የለኝም አባቴ ነው ግን አልኳት። ኃጢአት ነው ለማየውም ኃጢአት ነው። አንቺ ሞኝ አትሁኚ፣ ነገ ስታገቢ ትራስሽ ውስጥ የሚቀበር ሰጥሻለሁ፣ እንደዚህ ነው። እኔ ልንገርሽ አልፈልግም። የእውነተኛ ፍቅር ካልሆነ አይውደደኝ፣ አላግባ ቆሜ ልቀር። ከዛ ምን እየጠመደች የመጣች እኔ። ከዛ አንድ ጊዜ በጣም ትዝ ይለኛል። እሷ ወጥታ በጀርባ በኩል ከዛ ሀገር ነው የሚወጣላት ከሞሮኮ በትልቅ ሳህን ተሰጥቶ ደርቆ ገና ለሱ የሚሰጥ ነው። ይቅር ይበል መድኃኒዓለም አምላክ እስራኤል። ከዛ እሱን ና አልኩኝና እጁን ጎተትኩትና አሜ ያልኩት። አቤት አለኝ። ልጄ ነው የሚለኝ። ይሄው አልኩት። ምንድን ነው አለኝ። ይሄንን እስከዛሬ እየበላ ኖረሃል። እኔ እዚህ ቤት ከዚህ በኋላ አልኖርም። ላገባ ልሄድ ነው። ውሸቴን ነው ግን ለመውጣት ምክንያት ነው። ላገባ ነው ያልኩት። ውሸቴን ነው። ማንም የለኝም። ይሄ ልትበላው ነው። ስለዚህ የሆነ ነገር አድርግ። እንዴት አወቅሻለኝ? እንዴት እንዲህ ልትይንቻል ሲለኝ እኔ ልንገርህ አልኩት። በእንደዚህ ቀን ሁሌ አልበላም ምግብ ስትልህ ለአንተ እየተደረገበት ነው። ሳታደርግ ቀን አብራት ትመገባለች። እኔ ሞኛል ዛሬ ጨጓራዬን ብላ ወተት ትጠጣለች። ለአንተ ግን ይሄን ሁሌ እየተደረገበት ነው። እኔ አሳዝኖኝ ውስጤ ሁሌ ያለቅሳል በጣም። እንደዚህ ተንበርክኮ እንዲህ ነው ጉልበቷን የሚለሰው የሆነ ነገር ሲበላ ስታደርግበት ምን ያክል አጋንንት ስራ ከባድ እንደሆነ። ከዛ ሲባል
ለወጣ ነው ስላት የት ነው ምን ህልም አየሁ 3 ጊዜ በተከታታይ አንቺን ልታበላሽ ነው አሁን ተጠንቀቂ ወይ ቤቱን ልቀቂ ይለኛል በህልሜ ሲለኝ እሺ አልኩኝና ላገባ ነው አልኳት የት አለች እኔንም ምድርሽ 6 ዓመት እኔ ጋር ኖረሽ ምናምን ስለኝ አይ ኢትዮጵያ ነው የምሄደው አልኳት እውነት ልንገርህ የዛን ሰዓት 5 ሳንቲም እጄ ላይ የለኝ ደሞዝ አይሰጡሽም ደሞዝ ቢሰጡም አገር ቤት እልካለሁ ምንም እላለሁ ያው ምንም አይነት ብር አልነበረኝም የዛን ሰዓት ትኬቴን ቆረጡልኝ ብድግ ብዬ ግን አለችኝ የሰርግሽ ፎቶ መምጣት አለበት ማየት አለብኝ አለችኝ እሺ አልኳት ስመለስ ግን ስራ አልሰራም አልኳት ለምን መሰለህ እንደዛ ያልኩት መኖሪያ ወረቀቱ እነሱ ናቸው እንትኖችህ ኢምፕሎየሮችህ ያን መታወቂያ ያወጡትና ወደ ሌላ ሰው ሙቭ ካላደረጉልኝ በእነሱ ስር ኮንኩ ልታሳፍረኝ ሁሉ ትችላለች ወደ ሀገሬ ከዛ እሺ አለች ሄድኩኝ 2 ወር ተቀምጬ ያለ ምንም ነገር ለቤተሰቦችም አንድ ነገር ሳልይዝ ተመለስኩኝ ስመለስ ግዴታ እነሱ ናቸው ከአየር መንገድ የሚቀበሉኝ ሹፌር ተላከልኝ ሄድኩኝ የታለ ሰርግሽ ምናምን አለችኝ እኔ ላለማየት ነው መተት አልፈልግም አላህ አልፈቀደም አልኳት ምክንያቱም የባሌ እናት ሞተች እኔ ምንም የለኝም ኮሽቴን ነው ኒካስ ታስሩ ምናምን አለችኝ ምንም ኒካሰርን ፎቶም የለም ምንም የለ አልኳት ከዛ ሰውየው እውነት ነው የመሰለውና ሶፊ ያለኝ ሶፉ ነው የሚሉኝ እና ያኖርሻል ምን ይልሻል ሲለኝ አዎ አልኩት ታዲያ ዝም ብልሽ እየሰራሽ ሲለኝ አይ አልኩት እሺ እንደፈቃድሽ እሱ አይቻልም አለች ተናዙል አናደርግልሽም አለችኝ ስትለኝ ተናዙል ማለት አንቀይርልሽም መታወቂያውን ወደ ሌላ ሰው ሙቭ አናደርግም እግዚአብሔር ያውቃል አልኩኝና የዛኑ ሰዓት ተኝቼ ምን ህልም ያለው ሰውየው ፈቃደኛ ሆኖ ሲፈርምልኝ አየሁኝ ክብር ላንተ አልኩኝና በውስጤ እግዚአብሔር ያውቃል አልኩኝ ከዛ 2 ወር ሆነኝ እሰግዳለሁ ጸልያለሁ ስግደት ነው የነሱን የሙስሊሞቹን ስግደት እሰግዳለሁ በስነ ስርዓት እዚህ መጥቼ ቄደር ተጠምቄ ነው እሰግዳለሁ አምላኬን ነው እንዳታዋርደኝ እንደው ይሄንን ነገር አስተካክልልኝ ከነዚህ ሰዎች ልራቅ ነው በቃ በዛ ስግደት መካከል ግን የምትሰግጂው አላህ እያልሽ ነው አላህ እያልኩ ነው በትክክሉ እንደ ሙስሊሞቹ አላህ እያልኩ ነው ሰግደው ለምን አስጠኑኝ ምን አሉኝ አውቄዋለሁ ሰግዳለሁ ከዛን እንደዛ እያልኩኝ ሆነ ያ ነገር ሰውየው ምንም ባላወቅኩትና ባላሰብኩት ቀን ሌላ ስራ 2 ወር ሆነኝ ተቀምጬና እጸልያለሁ እግዚአብሔር ሆይ እንደው ዳን ቤት ስጠኝ እንደዚህ አይነት የሌለበትን እያልኩኝ በራሴ በጣም ሰግዳለሁ የሚገርምህ ዞሮ አንድ ነው እግዚአብሔርም እሱም አንድ ነው የሚመስለኝ በራሴ ከዛ ትልቅ ቤት እጅግ በጣም ትልቅ ቤት ከሌሊቱ 6 ሰዓት ገባለሁ ይወስዱኛል ቀስቅሰው ልጅ አሳዳጊ አልሆንም አልኩኝ ሰልችቶኛል በዚህኛው ቤት ልጅ ማሳደግ ከባድ ነው ኃላፊነት ልጅ አሳዳጊ አልሆንም ስል ልጅ ነው አሉኝ እዛም ወይ አልኩኝና 11 ሰራተኞች ያሉበት ቤት ነው አንድ ላይ ከነ ሾፌሩ ከነምኑ እነሱ 5 ናቸው ገባሁኝ ደሞዝ እንደዚህ ስላት ኧረ እኔ እንደዚህ አልከፍልም ስትለኝ አልፈልግም ስራውን ብዬ ልወጣ ስል ኤርትሪዎች አሉ ብዙ አመት የኖሩ እሷ ጋርና እንደው አላህ ይዘንሻልኛ የአዲስ አበባ ሰው እንፈልጋለን እኔ ወለኝ እንደው እንፈልጋለን ምናምን ብለው እግሬ ላይ ሲወድቁ እስቲ ይሻልኩኝና የዛን ሰዓት ስማማለሁ ከዛ በፊት ልጅቷ መጣ ስምሽ ማን ነው ትለኛለች ሶፊያ ስላት በአካል ማለት ነው በአካል በጥፍ ያለች ልጃቸው የ9 ዓመት የ8 ዓመት ያስኩኝና ከግርግዳ ጋር አላተምኳት ልጅቷን ለምን እንኩል መጣል ሄድኩም ልሰራ ነው እንጂ ከዛ ሰውየው እየተንደረደረ ወረደ እሱ ደግሞ ባለስልጣን ነው እንደዚህ ኮከብ ሁሉ ወርቅ ነው ምናምን ፖሊስ ነው አንቺ አለኝ አቤት አልኩት ሰራተኞቹ በሙሉ ደንግጠው ጥግ ይዘዋል ለምን ትማቻለሽ አለኝ ስም አልኩት አንተም የ9 ወር እኔም የ9 ወር ከፍ ዝቅ የሚያደርገን ገንዘብ ብቻ ነው ልሰራ እንጂ ለማታመጣው አሁን ሾፌር ስጠኝ መለሳለሁ አልኩት በቃ መትሽ ትምጣና ከሷ ጋር ተነጋግረሽ ትሄጃለሽ አለኝና ሁለተኛ ልጅ እንዳትነኪ ሲለኝ ሁለተኛ እኔን እንዳትነካኝ እሷን ንገራት ካለው እህልዋ ካለኝ እሱ መጣች አበደች ልጅ እንዳትነኪም እህልዋ የሚባል ነገር ግን ትክክል ነው እዛ ቤት ስንት ዓመት እንደሰራው ታውቃለህ 7 ዓመት መብቴን አስከብሬ የሌሎቹን ሰራተኞችም ምላስ እንዲያወጡ ሁሌ
ዝቅ ብለው ሁሌ መስራት ያለብኝን እሰራለሁ። ስራዬን አላጓድልም በትዕግስት። በአንዲት ነገር ውልፍት እንድትለኝ አልፈልግም። ግድግዳውን እጠቢ ከተባልኩኝ መስታወት አስመስዬ አጥባለሁ። ልብሳቸውን አስተካክል የራሴን የሚደርስብኝን ድርሻ እና ከሌሎቹ ጋር እንደው የምጣለው ውሃ ዝም ብለው ይደፋሉ። ምን ይላሉ? ኃጢአት ነው። ነገ እኛ ቤት ስንይዝ እግዚአብሔር ለኛ ቀና ነገር እንዲያደርግ እንደዚህ አታደርጉ እያልኩ እመክራለሁ። ምን አገባሽ በሀብታም ገንዘብ? ገባህ አይደለ? የግል አውሮፕላን አላቸው፣ ሆስፒታል አላቸው። አሜሪካን ሀገር ሄደናል፣ እንግሊዝ፣ ፈረንሳይ። የቀረሁበት ቦታ የለኝም። ካይሮን እያንዳንዷ ነገር እያንዳንዷ አገር በእነሱ ገንዘብ ጓደኞቼ ሄደው ይጠፋሉ። እኔ ግን አልፈልግም። አሁን አሜሪካን ሀገርም በለኝ ምንም በለኝ አልፈልገውም። የምፈልገው ልብ ያለው አገሬ ነው እና ሲጠፉ ሁላ ጓደኞቼ ተጠይቄያለሁ። ፖሊስ መጣ። እኔ ቤቢስተር ሆኜ እንጂ ለልጆች ይሄ የመጣሁት የገረድ ቤቢስተር ሆኜ አልመጣሁም፣ አይመለከተኝም ነው ያልኩት። ግን ሲሄዱ ሲጠፉ እያንዳንዷ ነገር በካሜራ ላይ ለካ እኛ ያው የፋርነት ነገር አናቅም። በዋናው ቢወጡ ወጣሁና ወረድኩ፣ አየሁላቸው። እዚህ ጋር ካሜራ አለ ብዬ ተመለስኩኝ። ፈርቼላቸው እንሂድ ሲሉኝ እምቢ አልኳቸው። ሁለት ናቸው እነሱ ኦልሬዲ ተዘጋጅተውበታል። እኔ አልፈለኩም። ከዛ በባህር የሆነ ዋና አለ፣ በሱ በኩል በሚያስወጣው በደረጃ ውረዱ፣ በዚህ ይቅርባቸው አልኳቸው። እግዚአብሔር የዛን ሰዓት ግን እኔን ሲረዳኝ ካሜራ አለ፣ አላየነውም ካሜራውን። በዛ ሲወርዱ ሁሉ ታይተዋል። ምን ብለን እንጥፋ ሲሉኝ ኢትዮጵያ ሬስቶራንት ብላችሁ ታክሲ ያለ አይደለም ታገኛላችሁ፣ ውጡና። እኔ እኮ አውቄው አይደለም ሀገሩን የሚያናገረኝ እግዚአብሔር ነው ይመስለኛል። ውጡና እንደዚህ እንደዚህ ሄዱ። ወጡ ሄዱ። ወዲያውኑ ሲመለሱ ሰዎቹ እኛ ዕቃ አስተካክሉ ምናምን ተብለን ነው ቁጭ ያልነው። እነሱ ሆስፒታል ሄደው ነው እናትየዋን ይዛ። የታሉ እነዛ አህያዎች አለችኝ። አህያ አላውቅም እነማን ናቸው አህያ አልኳት። ከዳማዎቹ አለችኝ። አላውቅም ፎቅ 44ኛ ፎቅም ሊሆኑ ይችላሉ። አይዶን ነው ቁልፍ ሰጥተሻል? አላውቅም ስላት እሻሉና ሲወጣ የሉ። ያ አላህ አለች። ጠፍተው አልሆነ ስትል የራስሽ ጉዳይ በወዴ የኔ አሰሪ ሳትሆን እህቷ የኔ አሰሪ በጣም መልካም ሰው ናት። ፈሪሃ እግዚአብሔር በቃ በጣም ነው የምትፈራው። ኢቭን ደሞዛችንን ስትሰጠን ቀኝ የያዘውን ግራ አይ ይባላል አይደል? አሁን በእኛ ደብቃ ጤናችሁን ይስጣችሁ፣ እውነት እግዚአብሔር ነው የምልህ ጤናችሁን ይስጣችሁ እያለች የምትሰጠን። ያቺ ግን መርገም ታውቃለህ፣ ክፉ የመጨረሻ የዘካ ረመዳንና ሀጅ ሲመጣ የዘካ ብር ስትሰጠን ሁሉ እንዲህ ነው የትዕቢቷ ብዛት፣ እንዲህ ነው የምትወረውረው ከፊታችን። ያችኛዋ የኔ አሰሪ ግን እንደዛ አይነት አይደለችም። በጣም መልካም ሰው ናት። እህቷ ነች ክፉ። ከዛ በዚህ እንዳለ እነሱም ጠፉ። አላቅም ከዛ በኋላ የገጠመ ከዛ በኋላ ቆይቶ ነው የተገናኘ ነው በስልክ ወደ ሳውዲ ስመለስ። ከዛ በኋላ አለቀሱ። ምን አሉ ሰዎቹ? ምንም አላልኩም። ሌላ መጣች ከሳውዲ ሌላ ሰራተኛ ተጨመረች ከኔ ጋር። ትጠፊያለሽ አልኳት። አንቺ የምትጠፊ ከሆነ እሸኝሻለሁ አልኳት። አልሄድም አለች። ኤርትራዊ ነች እሷ። እነዛ የደሴ ልጆች ናቸው። አልሄድም አለች። አትሄጂም? እሺ ግን ትጠፊያለሽ አብረን እንጥፋ አለችኝ። እኔ አልሄድም አልኳት። እኔማ ዱዳ ነኝ፣ አንቺ እኮ እሳት ነሽ ከጠፋሽ ምናምን። እኔ አሁን ወንድሞቼ እህቶች አሜሪካን ሀገር በጣም ነፍ ናቸው። ያጎት ያክስት ልጅ ምናምን በጣም ብዙ አሉኝ። ክብር ላንድዬ። ግን አልፈልግም የሰው ሀገር። ከዛ በዛው ነው ብቻ ወደ እንግሊዝም በዛው ትሄዳለህ፣ በዛው ፈረንሳይ ብዙ ቪዛዎች አሉ። እኔ ግን እግዚአብሔር ይመስገን ለሀገሬ ስላበቃኝ ክብር ላንድዬ። ሰዎቹ የሚጠፉበት ምክንያት ምንድን ነው? የተሻለ ነገር ከአረብ ሀገር ወደ አውሮፓ ሲሄዱ ነው የሚጠፉት። ይጠፋሉ፣ በብዛት ይጠፋሉ። እና እኔ ግን ባለሁባት ጊዜ ብዙ ጊዜ ፈረንሳይም እንግሊዝም ብዙ ጊዜ ነው የምንሄደው። አብሬያት ሂጅ አብሬ ነው የምመለሰው። እና በዛ በጣም ነው እንትን የምትለኝ ሴትዮዋም ሰውየውም። ግን በጣም ነው የምናገራቸው። አልጋ በአልጋ የለም ሳውዲ ላይ። የትም አረብ ሀገር በምግብ ትሰቃያለህ፣ በፎቅ መወረር አለ። ወንድ ግንኙነት ካላደረግን ብሎ የሚደፍር አለ። ብዙ ታሪክ ብዙ ተአምር ነው ያለው ሳውዲ ላይ። ግን ክብር ላንድዬ እኔ አንድም ቀን ሄጄ
እንዲህ አሁን አሰሪያችን መካ የሚባል ቦታ አለ እነሱ መልኩበት እዛ ስንሄድ እንዲህ ነው የምታጎርስህ እንዲህ የሚጸየፈኝ ሰው የለም ክብር ላንድዬ ነይ እንብላ እኛ ጋር ነይ እንብላ የሚል እንኳንስ ሌላ ነገር እና እኔ አንድም ቀን ሳውዲ ላይ አረብ ነው ብዬ ፈርቼ ይከፍለኛል ብዬ ፈርቼው የማውቀው ሰው የለኝም እኔ ሄድኩት ልሰራ ነው ዝቅ ብዬ አይደል ገንዘብ ለማግኘት መብቴን ግን ደግሞ ማስነካት አልፈልግም ነበር እና እኔ ቤት ያሉ ልጆች በሙሉ እሷ ከመጣች ተቀየሩ አለኝ ሰውየው ማለት ነው እና በጣም ትዝ የሚለኝ አንድ ጊዜ እንግሊዝ ሀገር ሄደን ሴትየዋ በጣም እንዳልኩ በጣም መልካም ሰው ነችና እሱ ቁጭ ብሎ ሲጋራውን እያጨሰ አስፋልት ላይ የወጣችሁን የገባችሁን ቂጥ ያያል ሰውየው ይቅር ይበለኝ አንድዬ ከዛ ነይ ሶፉ አለችኝ አቤት ስላት ፊልም እንግባ ስትለኝ እኔ ያንቺ ቤቢ ስራ አይደለሁም የልጆቹ ነኝ እኔ ልጆቹ ጋር ልገባ ነው እዛ ጋር ባልሽ ቁጭ ብሎ ምን ይሰራል አልኳት ፈርቼው ነው ንገሪው አለችኝ she is billionaire too much የመጨረሻ የገንዘባቸውን ልክ አሸዋሁን ትቆጥረዋለህ የዛን ያክል ያላቸው ብር እና አሜሪካ አውሮፓ ሲሄዱ እንዲህ ነው ብር ኢሮና እንትን የሚሰጣል ለኛ ማለት ነው ከዛ ስሙ አልኩት እንዲህ ብዬ ምን ትሰራለህ እዚህ አልኩት ድፍረቴስ ምን ነው አለኝ አንተ እኮ የመጣኸው ሚስትህን ልታዝናና ነው አይደል ለምን ሲኒማ ይዛት አትገባም እኔ አንቺ ነሽ እኔን የምታዥኝ አለኝ እኔ ለዛ አይደለም አለቃዬ ነህ ግን አልኩት እሷ ታሳዝነኛለች እንዲህ ብዬ በጣም ነው የምትፈራው ታሳዝነኛለች ሂድና ሲኒማ መግባት ትፈልጋለች አሳያት አበደ አንቺ ነሽ ለገረድ ፊት እየሰጠሽ ምናምን አላት እኔ ምንም አላልኩትም ከዛ ስንገባ የሆነ ዶሮ ምናምን ይዞ መጣና አትበያትም አለኝ አልፈልግም ከዛ ወዲያው ደወልኩኝና እዛው ሆቴሉ ጋር አዝዤ የራሴን በላው አንተ ያመጣውን እኔ አልነካም እኔም አልፈልግም እስከዚህ ድረስ ነው የምመላለሰው ሰውየው ምክንያቱም የሰው ልጅ የሚሄደው የትም ዓለም ይሁን የትም ግን ደግሞ ይቅርታ አድርግልኝ በዚሁ ልክ እድል የሌለው አለ አንድ ነገር ከአፉ እንዳይወጣ አንድ ነገር እንዳትናገር አህያ ሆነህ ኖረህ ሰርተህ እንድትመለስም የተፈቀደለት አለ ለምን ክፉዎች ቢሆኑ እድል ባይዘው ይሰራል ይመስለኛል እኔ በሄድኩበት ቦታ ሁሉ እናገራለሁ ራሴን አስከብራለሁ እህቴ ታሳዝነኝ ነበር ደሞዟን ትቀማለች ታናሽን ወስጃት ነበር ታናሽን በጣም እጅግ በጣም ታሳዝነኝ ነበር ፍሪጅ የሚቆለፍበት ቤት የሚገቡ ጓደኞች አሉ እኛ ቤት ግን ዛሬ የተሰራው ነገር ጥቁር ፌስታል አላቸው በሱ ቆሻሻ እየተደፋ እነሱ 24 ሰዓት ስሙክ ነው ማጨስ መስራቸው ባንና ሚስት ገባህ አይደል ግን ያለ የምግብ አይነት ያለ ነገር ታሪክ ተአምር ነው እነሱ ግን አይጠቀሙም ያ ሁሉ እየተሰራ ለማን ነው በብዛት ሰራተኛ እንጂ እድሌ ጥሩ ነው ግን የከፋ ነገር ደግሞ ያጋጠማቸው ብዙ ጓደኞቼ አሉ አሁን አንዷ ትምህርት ቤት ልጆች ተገናኝተን የአዲስ አበባ ልጅ ነች በጣም አዝና 2 አመት ሰርታ ንጉሶች ናቸው እንደውም የሷ 2 አመት ሰርታ ትምህርት ቤት ስንገናኝ ታለቅሳለች ልጆች ለማምጣት ለመውሰድ እንሄዳለን ትምህርት ቤት ሌሊት 12 ሰዓት ነው የምትወጣው ትምህርት ቤት ኢትዮጵያ ነው እዛ ሳውዲ ላይ እና ምን ሆነሽ ነው ስላት 2 አመት ሰርቼ ክርስቲያን ናት እሷም ያው ሙስሊም የምትሆነው እኮ ይሄ የውሸት የሚባል ነገር እግዚአብሔር ግን አይፈልግም ይሄን አንድና አንድ የሱ መሆን ነው አንድና አንድ የዛ መሆን ነው ከዛን እንደዚህ ሆኜ 2 አመት ሰርቼ እንግዲህ ንጉሶች ናቸው አሚሮች ናቸው ደሞዝ የለም አለች እና ሪያድ ነበርኩኝ መጥቼ ነው ጠፍቼ እዚህ ምን ነው ስጭኝ እንጂ ለቤተሰቦቼ ልልክ ነው ስላት ሰጥቼሻለሁ ብላ ካደችኝ እንዴ አላህን አትፈሪም እንዴ ብዬ ስላት አላህ ትላላችሁ ማን ሄዶ ያየዋል ብላለች ብላ እንዲህ ነው የምታለቅሰውና እዛ መታ እና አሁንስ አይፈልጉሽም ንጉሶች ከሆኑ ያገኙሽ ምናምን ስንላት የራሱ ጉዳይ ትንሽ ልስራና ኢሲምፓሲ የሚባል ወረቀት አለ ከኤምባሲ የምታወጣው እሱን አውጥቼ ወደ ሀገር እሄዳለሁ ግን እጄ ላይ ምንም ስለሌለኝ አሁን የሰው ቤት ተደብቄ እየሰራሁ ነው ፈሪሃ እግዚአብሔር የሌለውን ቤት አለ 2 አመት አሰርቶ ባሎቻቸውን እንድታይ ቀና እንዲሉ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ጸጉራችሁ እንደዚህ ይሸፈን ስትለኝ አንድ ጊዜ ሰለቸኝና
እኛን ትያለሽ አልኳት። ባልሽ ውጭ ሄዶ ስንት ሴት ያለ እኔ ተይው አልኳት። እኔ እሱን ላሳሰት አይደለም እዚህ ቤት የገባሁት አንድና አንድ ስራዬን ነው አልኳትና ሙሉውን ተላጨሁት። ሙሉ መላጨት ታውቃለህ? ከዛ ፎቅ ስትመጣ ደነገጠች። ትንሽ ያምሻል አለችኝ። አያመኝም አልኳት። ፀጉሬ እስከሚያድግ ፍሪ ሆኜ ልስራ። ከዛ ሰውየው አስጠራኝ ሰምቶ። ነይ ሲለኝ ምን ፈለግክ አልኩት። ነይ እፈልግሻለሁ አለኝ። ያው አለቃህ ነው ትወርዳለህ። አቤት አልኩት። ለምን እሱ እኔን ሊያዘኝ አይችልም። ለምን እኔ ልጆች ብቻ ናቸው ትእዛዞቼ። የምሰራው የልጆች ብቻ ስራ ነው። ወረድኩኝ። ነይ ምንድን ነው ግን ችግርሽ አለኝ። ምንም ፀጉራችንን እንዳታይ የተሸፈኑ እንዲበሉ እንዲህ እኔ አልችልም። እንደዚህ ጭንቅንቅ ብዬ መስራት አልችልም። በዛ ነው የተላጨሁት አልኩት። ለምን መሰለ አንድ ጊዜ ፈረንሳይ ሀገር ሄደን ሙቀቱ ወደ 49 ምናምን ገብቶ ፌንት ሁሉ አድርጌ ወድቄያለሁ። ለምን ልብ ኬዝም አለብኝ እንዳልኩህና በዛ ላይ እንዲከፋፍነህ እንዲህ ምናምን እኔ አይሆንልኝም። የኛም እኮ አይፈቅድም ብዙ ግን እኔ ጭንቅ ነው የሚለኝ። ከዛ አሁን አልኩት እስከሚያደግ ደግሞ አርፋለሁ ስለው አይ እውነት እኔ ግን ጤነኛ አትመስልኝም አለኝ። እኔ በጣም ጤነኛ ነኝ። ፀጉር መላጨት ምን ችግር አለው? በእንደዚሁ ነገሮች አለፉ። 7 ዓመት ሰርቼ ግን ክብር ለመድኃኔዓለም ሙሉ ኮንቴይነር ዕቃዬን ጭኜ መኪና ይዤ ምናምን የምፈልገውን ላንድ ክሩዘር መኪና ይዤ ሙሉ ኮንቴይነር ተከራይቼ ነው አገሬ ስገባ የገባሁት። እና ከዛም በኋላ እግዚአብሔር የፈቀደው መልካም ባልሰጠኝ እጅግ በጣም መልካም ቤተሰቦቼን የሚወድ በጣም ለድሃዎች ሲሰጥ የማይሳሳ በእውነት ነው የምልህ እሱ ባዶ ሆኖ ለሰው የሚያደርግ እግዚአብሔር ይጨምርለት። እኔ ሌላ ምንም አልልም። በጣም መልካም ሰው ነው እጅግ በጣም ስለሱ እኔ ሳልሆን ማንም ይመሰክርለታል። ቤተሰቦቼ ከኔ በላይ እጅግ በጣም ነው የሚወዱት እጅግ በጣም። ከዛ በተረፈ እኔ በጣም እንጃ ስለሱ ይሄ ነው ብዬ የምናገረው ነገር የለኝም። እንደዛ አዙሮ ከሱ ላይ አምጥቶ ጥሎኛል። እግዚአብሔር ይመስገን። አሁን እያለቀሰች ሴትዮዋ የሚገርምህ የመጨረሻ ልመጣ ቪዛ በቃ ምቱልኝ ኢትዮጵያ ልገባ ነው ካንስል አድርጉልኝ። ለምን ዲዩቲ ፍሪ ዕቃ ይዘህ የምትገባው ካንስል ሲደረግ ነው መኖሪያና ብዬስለው የ1 ዓመት ቪዛ ልስጥሽ ተመልሰሽ ነይ እንዳንቺ አይነት ሰራተኛ አናገኝም ብሎኛል ሰውዬው። አልፈልግም ነው ያልኩት። የመጨረሻ ግን በቃ አንድ ዙር ፈረንሳይ ለ15 ቀን እንኳን ካንቺ ጋር ሄጄ ልመለስ ትልኝ እንዴ አልኳት። ሰራተኛለሽ? እኔ ደግሞ አውሮፕላን የሚባል ነገር አስጠላኝ ቋቃለኝ። በቃ በያገሩ ከመሄድሽ የተነሳ ማለት ነው። ከዛ እኔ አልኳት አለሽ ስላት እምቢ አለችኝ። ለ15 ቀን ግን እኔ ትርፋማ ሆንኩ፣ ምንም አልከሰርኩም። በየቀኑ በጣም ነው ኢሮም ስትሰጠኝ በየቀኑ ከዛ እነሱ ምናምን ሰባስቤ የምፈልጋቸውን ነገሮች ሾፒንግ አድርጌ ሀገሬ ጠቅልዬ ገባሁ። እግዚአብሔር ይመስገን አሁን ላይ በጣም በሚገርም ሁኔታ ወደ መጨረሻ ይሄንን ጥያቄ ያነሳሁት ሰዎች በጣም በተለያየ ሚዲያ ላይ እኔ ጋርም የተወሰኑ እህቶችን አናግሬያለሁ በዚህ ጉዳይ ላይ። አብዛኛውን ሶሻል ሚዲያ ላይ እህቶች በቃ አረብ ሀገር የሚደርስባቸውን መከራና ሲቃይ በቃ እያነቡ ሲያወሩ እሰማለሁ እና አንጀቴን ነው የሚበላው እውነት ለመናገር። በስደት ሄዶ በባህር በተለያየ ሲቃይ በመከራ ሄዶ ከዛ ደግሞ 1 ዓመት 2 ዓመት 3 ዓመት የሰሩበትን ገንዘብ ሲከለከሉ በጣም ያሳዝናል። 5 ዓመት የሰራችበትን ገንዘብ የተቀማች እህት አሁን እኔ ሚዲያ ላይ ዶርቃ ሚዲያ ላይ በባለፈ ኢንተርቪው አድርጌያታለሁ። 5 ዓመት እና በዚህ ልክ ሲሆን ያሳዝናልና 13 ዓመት ቆየሁ ስትይ የብዙዎችን ስደተኞች እህቶች ታሪክ ይዳስሳል ብዬ ነው ሐሳቡን ያነሳሁትና በጣም አስተማሪ ነው። እኔ እንደዛ አይነት ነገር እድል ነው አልኩህ። ለሁሉም ነገር እግዚአብሔር አላቀም። ብቻ እኔ ክብር ለመድኃኔዓለም ደሞዜን ተቀምጬ አላቀም። እሰራለሁ፣ የምሰራበትን ይሰጠኛል። ሞር ደግሞ እዚህ 7 ዓመት የሰራሁበት ቤት እጅግ በጣም መልካም ሰው ናት እንዳልኩህ። እንኳን ወር ልታሳልፍ በ26 በ27 አምጥታ ጤናችሁን ይስጣችሁ እያለች የምትሰጥ ሴት ነች። እሺ ባሏ ላይ መድኃኒት የምታረገው ኖ ያቺማ ቆየሁ። ያቺ ተፋታች እኮ። እንዴት እንዳወቅኩ ታውቃለህ? ወደ ፈረንሳይ እየሄድን
እኔ ፈርስት ክላስ ስትይዝልኝ ሴትዮ አልፈልግም፣ ፍሪ ሆኜ መሄድ ነው የምፈልገውና ሰከንድ ነው ማስቆርጣት የኔን ቲኬት። ያው ክላሱ ይለያያል። ከዛን ትዝ ይለኛል አንቺ አለችኝ ሰራተኛ እዛ ግቢ የምትሰራ ሌላ ሰራተኛ ተገናኘንና ሽንት ቤት ሲሄድ ተገናኘን ተሳሳምንና እንዴት ነሽ ምናምን ቤት እየሰራሽ ነው? ቤት ማፉዝ ገባው ምናምን አልኳት። እኔ ውይ አለችኝ ያቺ እኮ አሰሪሽ መተት አድርጋ ተዋርዳ ልብስ ብቻ ተወሩሮላት ልጆቹን ይዞስ ወደ ቤቱ ሄደ። ወደዛችኛው ሚስቱ ያው ሙስሊም ሚስት ያበዛ አይደለ? እሷ ግን ወደ ሀገሯ ገባች ስትለኝ አልሐምዱሊላህ እሰይ እንኳን ከሷ ተገላገለ ወይ እሰይ ነው ያልኩት። ሳውዲት ስመለስ ግን ደውዬ እንኳን ደስ ያለህ ነው ያልኩት ለሰውየው። ስልኩ ነበረኝ እደውልለት ነበር። እንኳን ደስ ያለ ከዚች ሰይጣን እንኳን ጌታ ገላገለህ ነው ያልኩት። እግዚአብሔርን እንደዛ ነው ያልኩት። ምክንያቱም ከመብዛትም እኮ ያ መድኃኒት ከፍቅር አልፎ ሲባል ወደ ምን ሊሄድ ነው? ወደ ሞት ሊሄድ፣ ወደ እብደትም አለ ወደ ሞትም አለ። እና እጅግ በጣም ያሳዝነኛል። እጅግ በጣም የተደሰትኩት ደስታ እኔ ሰው ሲፋታ ይቅር ይበለኝ። እውነትሽን ነው እንደው ነግረሽ ነበር አላለም? እንደዚህ ስትዩ ያቪንቲ ነው የሚለኝ። ያቪንቲ አንቺ ልጄ እናወራለን ችግር የለውም ሌላ ጊዜ ምናምን አለኝ። ለተወሰነ ጊዜ እንጠያየቅ ነበር። ከዛ በኋላ እኔ አልመጥንም ከሱ ጋር ብዙ ማውራት ስልክ መደወል ምናምን። ግን የዛን ሰዓት በጣም ስለተደሰትኩኝ እሱም ጠቅልሎ ወደዛችኛው ሚስቱ አንድ ሰብስቦ ገባሉ። ያው የሰማሁት እሱንም ስነግረው ያቪንቴ እሺ እንኳን አብሮ ደስ ያለን አለኝ እንጂ ሌላ ነገር ይሄ ነው ምናምን አላለኝም። ምንም አልተናገረም። አሜ በጣም መብሩክ እንኳን ደስ ያለ በጣም ነው ደስ ያለኝ። ማን ነገረሽ ግን ሲለኝ ስሟን ጠርቼ የዛን ሰዓት አልረሳሁትም ስሟን። ከሊት ፕሌን ላይ ተገናኝተን እንደዚህ ነገረችኝ ያልኩት። በቃ አዎ አልሐምዱሊላህ አላህ የፈቀደውን አደረገ አለቀ። ግን ለሱ ለበጎ ነው፣ ለልጆቹ እንዲኖር እግዚአብሔር ፈቀደለት ይመስለኛል። ምክንያቱም ያ ነገር ሲባል ሲበዛ አንዷ ንስሐ የገባች ሴት ማቀው ትዝ ይለኛል። ወሎ ውስጥ ነው ተብሎ ባሏ እንዲወዳት ትሄዳለች አሉ። ትሄድና ለ3 ቀን አብሊ ያላትን ለአንድ ቀን ስታደርግ እዛው ሲጥ ይላል ባሏ። በ3 ቀን አብሊ ያላት ለምን ያው እንጃ ከፋፍለሽ አድርጊው ነው ያላት ማለት ነው። ከዛ በአንድ ቀን ስትሰጠው ይሞታልና እዛው ላይ መቃብር ላይ ነው አሉ እዛ እንትን ያለችው እንደዚህ አድርጊ ብላ ገባ አይደለ? እንደዚህ አድርጊ ይወደኛል ብዬ መተታሰርቼ ነበር። ያው ያሳብድህ አይደለም ታደርገው ክፋት ያሳብድሃል እኮ። እና ዞሮ አንድና አንድ መጠጊያችን እግዚአብሔር ይሁን። ከነናቱ ምርኩዛችን ድልያችን መሰላላችን ኪዳነ ምሕረት እናቴ የሰሚነሽዋ ኪዳነ ምሕረት ያሳደገችኝ የደብረ ጌላዋ ኪዳነ ምሕረት እናቴ እኔ በምንም ማልቀይራት ወላዲት አምላክ ድንግል ማርያም አሁንም ሁላችንንም ታስበን ማስተዋል ልቦና ትስጠን እንጂ በሰው ሀገር በአሁኑ ሰዓት እኔ ትንሽ ደስ የሚለኝ ከነክርህ ከነማህተብህ ትሰራለህ ሳውዲ ላይ የትም አረብ ሀገር። ምክንያቱም አንድና አንድ እየታወቀ መጣ ኦርቶዶክስ። አሁን እኮ አረቦችም ራሳቸው ስለኛ ሃይማኖት እያወቁ እኮ እየመጡ ይመስለኛል። ብዙ ታሪክ እየታየ ነው። እንግዲህ አረብ ሀገር ላይ ቤተክርስቲያን መሰራት ከተጀመረ ማለት ነገ መስጂድ አላቅም፣ ስለ መስጂድ አላቅም። ይሄ የራሱ ትልቅ ተአምር ነው ለኔ። እንኳን ቤተክርስቲያን ኦርቶዶክስ እኮ የሚባል አይታይበትም። አሁን ግን ማህተባቸውን ለብሰው ጸልየው በጣም ነው እጅግ የምደሰተው። አያለሁኝ ብዙ ጊዜ ምስክርነት ሲሰጡ ቅዱስ ራእይ ምን እንዳደረገላቸው ሊያርዱን ሲሉ እንደዚህ ደረሰልን እንደዚህ ሆነ። ስለ ሁሉም እያንዳንዱ ብዙ ጊዜ ሲናገሩ ሰማለሁ። የኛ አምላክ ክብር ላንድዬ። እንደው በዚሁ አጋጣሚ እናትሽ የዛ ጊዜ ባንቺ ምክንያት ተይዘው እንደታሰሩ ወደ ሀገር ቤት እንደመጡ መጣች። አመጣኋት ድጋሚ ሰርቼ ድጋሚ አመጣኋት። ግን እንዳልኩ የሚሆንለት አለ የማይሆንለት አለ አላልኩ። የሷን ብዙ አይደለም እና መጣችና የዛን ሰዓት አዋጅ አወጀ የዛ ሀገር መንግስት ብሎ ህጋዊ ያልሆኑ አጅነብይ ማለት ከሌላ ሀገር የሚመጡ ሰራተኞች በሙሉ መኖሪያ ወረቀት ይወሰዱ ተብሎ አዲስ ወጣ ሲባል ግን በጣም እስከመቼ እናቴ በቃ እኔ እየሰራሁ ነው ክብር ላንድዬ እኔ በቃለሁ ለእናቴ ወደ ሀገሯ ትግባ ብዬ
ያልሰራሁበትን ብር ገና የ4 ወር ነው የ5 ወር ወስጄ ከምሰራበት ክሬዲት ማለት ነው እናቴም አገርሽ ግቢ በቃሻል ብዬ አሳፍሪያታለሁ። ምክንያቱም አሳዘነችኝ። መተኮ ሰርተ ስትቀየር የሆነ ነገር ሲሆን ደስ ይልሃል። ከሃይማኖትህም ሳትሆን በውሸት እዚህ ጋር ስላምነኝ ብለህ እግዚአብሔር የሚያወደውን ስራ እየሰራ እንደሆነ ታወቀኝ። እንደው በህይወትሽ በስደትም ባስተዳደግሽም በመንፈሳዊም አሁን እስካለሽበት ድረስ እንደው ተማርኩበት የምታያቸው ገጠመኞች አሉ? እኔ ተማርኩ የምለው አንድና አንድ ክብር ለመድኃኔዓለም እንኳን የሱ ሆንኩኝ ትልቁ ነገር እና የሰው ልጅ ደግሞ እኛ በውስጣችን ሊኖር የሚገባው ለሁሉም የማስተላልፈው መልእክት የሆነ መልእክት የእግዚአብሔር ቃል ካለበት ብንሰማማ ብንደማመጥ። አሁን ስለ በርሜል ቅዱስ ጊዮርጊስ ብዙም ያመኝ ነገር አለ መሰማው መዘፍዘፊያ ይሉታል ብዙ የሚሉት ነገር አለ። ያን ከማለት አሁን እኔ ብዙ ጊዜ የምናገረው ሄዶ አይቶ መናገር። አሁን እንደውም በቀደም አንተ ላይ ያየኋት ልጅ የመሰከረችው ከስላሴ ዙፋን የሚወርድ ጸበል ለምን እንደዚህ ይባላል ብላ ዶርቃ ሚዲያ ላይ ምናምን ስትናገር ሰምቻታለሁና ውስጤም ሐሴት ነው የተሞላው። በጣም ነው ደስ ያለኝ ይሄ ነገርና ይሄንን እንኳን ስናይ ትንሽ ልባችን ሰበር ቢል ጸበል ውሃውንም የፈጠረ አምላክ እስራኤል አይደለም? ቧንቧ ከፍተህ እኮ ብትጠመቅ እግዚአብሔር አንተ አድነኝ ብለው ያድንሃል። ለምን? እምነት ነው። የሰው ልጅ እምነት ካለህ በጣም 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 ይዳናል። እምነት ሳይኖረን ግን 40 ጊዜ ሄጄ ብዘፈዘፍ ልንገር ጸበል ቦታ ሄጄ እዛ እየተጠመቁ እኔ እዚህ ትንሽ ፈንጣቂ ከነካኝ እንደ ዳንኩ ይሰማኛል። ግዴታ ገብቼ ልዘፍዘፍ አልልም። ለምን? ትንሿ እኔ በባለቤቴ እናት ልንገርህ ካንሰር ታሞ ተአምሯን የቃጥላው ማርያም ታሪክ ልንገርህ እናቴ ያኔ ቃጥላ ማርያም ሌሊት ወረፋ ለመያዝ 8 ሰዓት ሄድን። ባለቤቴን ቀስቅሼ እናቱን ይዤ እንደው አንድ የመጀመሪያ ኬሞ እንደወሰዱ ዳሜጅ ሆኑ። በቃ አልቻሉም። በጣም አሳዘኑኝና ይዣቸው ሄድን። በጣም የሚገርምህ አላገኘንም እና ጸበል ከሆነ ሰው ለምኜ በዚች በክዳኗ የቃጥላዋ ንግስት የቃጥላዋ መቤት ድጋሚ ኬሞ እንዳታሳያቸው አድኛቸው እናቴ ብዬ እንዲህ ብዬ ብቻ ነው የጸለይኩት። የተሳልኩትን ተሳልኩኝና ያችን ጸበል አቀመስኳቸው። አይገርምህም? በየሄዱበት ቸካፕ የለም ምንም የላቸውም። መድኃኒቱን ቆመ፣ ምኑን ቆመ። እግዚአብሔር ይመስገን ይሄዋሉ። ከዛ ሳይጠመቁ በቃ መጠመቅ እንደዚህ በመረጨት ነው ትዝ ይለኛል። ያኔ በመረጨት እኔ እንደውም ያኔ ነፍሴ ሊወጣ ምክንያቱም ያው እንዳልኩ ሰርጀሪው ስላለኝ ይጨንቀኛል የሆነ ነገርና እንዴት ልሁን ብዬ ነው የወጣሁት። በቃ መውጫ ቀዳዳ ሁሉ አጥቼ እንዴት ተጎታተን እንደወጣን እኔ ነኝ የማውቀው። ግን የዛችን ሰዓት ጸበል ይችን የምታክል በክዳን ለምኜ ሰጥቻቸው አቤት ወላዲት አምላክ ክብር ላንድዬ በዛችሁ ዳኑ መጡ። ኬሞ የለ መድኃኒት የለ ምን የለ። እስካሁን ቼክአፕ ያደርጋሉ። ከ2 ወር ወደ 3 ወር ከ3 ወር ወደ 6 ወር ገባህ አይደለ? ቼክአፕ ራሱ ቼክአፕ መድኃኒት እግዚአብሔር እኮ ኃያል እኮ ነው የኛ ጌታ። በእውነት እኔ አንድና አንድ እሱን እንጠጋ። መዳኛችን መሞታችን እድገታችን መውረዳችን መውጣታችን በሱ ብቻ ይሁን እና እምነት እኔ አሁንም ለማንም የምመክረው ጸበል ሲባል ወይ አዳነ እሰይ ለምን አንልም? ብዙ ስም ከጀርባ ከምንሰጥ ከማውራት ደግሞ ሄዶ አይቶ ተጠምቆ ያመነ የተጠመቀ ይድናል ይላል አይደል ቃሉ። ደግሞ እግዚአብሔር ምን ይላል? ሳያዩ የሚያምኑ ምንኛ ብፁዓን ናቸው ይላል። ምን አለበት ብናምን? ኦርቶዶክስ ቤተክርስቲያን በተመላለስ አይደለም እኮ እምነት እኮ ገና ይቀረናል። ከራሴ ጀምሮ ገና እኮ ነን እኛ እኮ እግዚአብሔር እስካሁን አይታረቀንም ነበር። የሁሉ ነገር እየፈሰሰ የሁሉ ደም እየፈሰሰ ገና ፊቱን አንመለስም። ለኛ የምንሰራው ኃጢአት እኔ ላንተ ጉድጓድ እየቆፈርኩ እኔ ለእህቴ ለእናቴ ልጅ ጉድጓድ እየቆፈርኩኝ እግዚአብሔር እንዴት ይመለሳል? እኔ እንጃ። ግን እሱ ደግ አምላክ ነው፣ እንደኛ አይደለም። እኔ ስጸልይ ምን እንደምለው ታውቃለህ? ድሮ አርግልኝ ነበር የምለው። አሁን ወደ 3 ዓመት ሆነኝ ትቻለሁ። ምን እንደምለው ታውቃለህ? በየጸበሉ
በየሆስፒታሉ ያሉትን አንተ ጎብኝ። የታሰሩትን ያለ ስራቸው የታሰሩትን አንተ ታውቃቸዋለህ፣ አንተ አስፈታ። አገራችን ኢትዮጵያን ሰላም አድርግ። እኔ ከዚህ ውጪ በአንደበቴ እግዚአብሔር ይሄን አድርግልኝ ብዬው አላውቅም። ምክንያቱም ከምታየው ከምትሰማው ነገር ነገ ባልፍ እኔ ምንም ተከትሎኝ የሚሄድ ነገር የለም። ተከትሎኝ የሚሄድ አንድና አንድ ስራዬ ብቻ ነው። ያን እንድሰራ ደግሞ ይፍቀድልኝ። አሁንም ድረስ ኃጢአት እየሰራሁ ነው። አሁንም ድረስ እግዚአብሔር ግን እውነተኛ አምላክ ቅን ስለሆነ ከነ ኃጢአታችን ወዶና ፈቅዶ አስቀምጦናል። እድሜ ሰጥቶ እድሜ ሰጠንም ለምንድን ነው? ለንስሐ። ግን እኛ አልተጠቀምንም፣ ገና እናቅም። እኔ አሁን ማንም ሰው እህቶቼ፣ ወንድሞቼ ኦርቶዶክስ የሆነ በሙሉ ያልሆነም እኔ በጣም የሚገርም ልንገርህ፣ ሙስሊሞች ቦንጋ ቅድስት አርሴማ አይኗ እንደዚህ የጠፋ ልጅ ይዛ መጣች። ታችኛ ልብስ እናጥባለን። እኔ ለሁሉም ምስክርነት ብሰጥ አንድ ላይ ደስ ይለኛል። እኔ ሙስሊም ነኝ እንዴት ነው አለችኝ። ልጅሽ ይድናል። እንዲህ ነው ያልናት ተሰብስበን። ልጅሽ ይድናል፣ አይኑ ይበራል። እግዚአብሔርን መጣ። አንቺ እኮ አምነሽ መጣሽ አይደል? እግዚአብሔር ይድናል ልጅሽ ነው ያልናት። እኔ ግን እንዲህ ስትል ሙስሊሞች የሆነ ቦታ ይሰጣቸዋል። ተጠመቂ አትባይ፣ ተሳለሚ አትባይ። ብትጠመቂ ግን ትርፋማ ነሽ እና ትጠመቃለሁ። ግን ቄሶች አያጠምቁኝም ስትል ማንም አያጠምቅም እኮ። የትም ቦታ ጸበል ስትገባ ማንም አያጠምቅም። እዛ ቦታ በራስህ ነው የምትጠመቀው። እኔን ብቻ የሆነች መንፈስ የዮሐንስን የንስሐ የሚባል 3 ቀን ስጠመቅ በጣም ጸበል ፈራ ነበርና እንዲህ ተደፍቼ ዘላ ወጣ በጸበሉ ቦታ መንፈስ ያላት ልጅ እንዲህ አንስታኝ እንዲህ ወደ ላይ ይሄንን ተመች ብለ በታች ሄዷል። ደንግጬ ጸበሉ ላይ ሆኜ ማለት ነው። የድንጋጤ ብዛት እንጂ ማንም ሰው አያጠምቅም። በማግስቱ አይኗ አልበራም ይዛለች እመቤቴ። እኔ እኮ አለቅሳለሁ። እኔ በደስታ የእግዚአብሔር ድንቅ ስራ ጥበቡ ስሜን አንሱ። በቃ እኛ እኮ ወላዲተ አምላክ እኔ ምንም አልልም። አሁን ልቦና ይስጠን፣ ማስተዋል ይስጠን። እግዚአብሔርን እንጠጋ፣ ከነ ኃጢአታችንም ቢሆን እሱን እንጠጋ። ምንም አልልም። ክፉ ከመስራት ይጠብቀን። እውነት አንዳችን በአንዳችን ላይ አንተ እኮ የጎረቤትህ ማደግ ለአንተ ሊያስደስት ይገባል። አሁን ላይ ግን ይሄ የለም። የጎረቤትህ እድገት ሰው ልብስ ለብሶ ለምን ወጣ ብሎ ጠንቋይ ቤት የሚሄድ ህዝብ እኮ ነው ያለው አሁን ላይ። እኔ አላቅም። እኔ ማስተዋልም አሁንም አላቅም። ስለራሴ ስለነገ አንድዬ ብቻ ነው የሚያውቀው። ግን ፈቃዱ ሆኖ ይርዳኝ። ወደ እሱ እስከሚጠራኝ ድረስ በተሳሳተ መንገድ እንዳልሄድ ቅዱስ ፈቃዱ ይሆንልኝ። አላቅም ብቻ በስመ አብ ወወልድ ወመንፈስ ቅዱስ። እሱ ያጣውኛ ልጆቹን እሱ ይፈልገናል፣ እኛ እንሸሻለን፣ እሱ ይከተላል። አላቅም። አይዞሽ፣ እግዚአብሔር ስራው ግሩም ድንቅ ነው። ተናገሩ፣ ድንቅ ስራውን መስክሩ። እግዚአብሔር ያደረገው የሚያደርገው ነገር ቢነገር አያልቅም። ውለታው ብዙ ነው። አይዞሽ። የሚገርምህ ጭኒ ጊዮርጊስ የሚባል ቦታ አለ። ሄደህ ታውቃለህ? እዛ ሲሄድ 3 ጊዜ ነው 4 ጊዜ ኪዳነ ምሕረት እኔ አያውቁኝም፣ እየደጋገምኩ ነው የሚሄደው። ግን እውነት በቃ ከኪዳነ ምሕረት ውጭ አይታዘዝልኝ። 7 የምታዘልኝ ኪዳነ ምሕረት ነው። እናቴ በቤት ድንግል አማላጅ ሳልሳሳት ወደ ልጅሽ እንዴት ትርጂ። እኔ እፈራለሁ። በስመ አብ ሰሚነሽ ኪዳነ ምሕረት እናት። እኔ ኪዳነ ምሕረት ሁሉ ነገሬ ናት። ኪዳነ ምሕረት እናቴ ሁሉ ነገሬ ናት። እኔ አርሴምዬ አንድ ቀን የእሷ ጸበል ግቢ ብላኝ አታውቅም። አንድና አንድ ሱባኤ ይርጋለም ብቻ ስታዘኝ ሁሌ ኪዳነ ምሕረት ነው የምትለኝ፣ ሁሌ ኪዳነ ምሕረት ነው የምትለኝ። እና ይሄ ጎጃም ላይ ያለው ልጅ ያልኩ እመቤቴ በጣም ነው የሚወዳት። በስሟ ብቻ ፌት አድርጎ ይወድቃልና ኧረ ሶፊ ማይችልሽ አለኝ። ምን ስለው እመቤቴ ቤትሽ ገብታ በጀርፋፋ ቀሚሷ ቤቱን ትሞላዋለች አለኝ። ከዛ ስለው እንደዚህ ዙሪያውን መብራት ይበራል አለኝ። ከዛ አንቺ ትልሻለች አለ ለ16 ቀን ሻማዬን አታበሪም። ለምንድን ነው እኔ ብቻ የተውሽኝ? እውነት ነው የማበራው ለስላሴዎች
ለቅድስት አርሴማ፣ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለእመቤቴ ቀን ለማርያም ማለት ነው። ለሌሎቹ የዓመት ሲሆን ለስላሴዎች አሁን 3 ሻማ አበራለሁ ለአጋዕዝተ ዓለም ስላሴዎች ቀን እና እንዲህ ብላሻለች። ከዛ በይካሁን በኋላ እንድታበሪ ትልሽና እንደዚህ ወደ ላይ ስታርግ አለ 6 ሻማ ቀረ። እንደ ሻማ ነው የሚመስለኝ ግን ትልቅ መብራት ነው አለ እና የቤትሽን ሁሉ ቆሻሻ ጠርጋ ወጣለች። 6 ሻማ ሶፊ ካሁን በኋላ ኪዳነ ምሕረት ቀን 6 አብሪ አለኝ። ውይ አልኩትና እውነት ነው ማርያም ማለት እሷ ናት፣ እሷ ማለት ኪዳነ ምሕረት ናት ብዬ እኮ ነው በማርያም ማበራው እና ወንዴ 6 ሻማ አይከብድም እለዋለሁ። አይከብድም ሶፊ ከምትበይው ቀንሰሽ ቢሆንስ ምን ችግር አለው ብቻ እንደዚህ አይቻለሁ ይለኝና ስልኩን እንዘጋለን። ከዛ እናቴ ለዛሬ ስለታየሽ 6 ላድርግ ከዛ በኋላ ግን አንዳንድ አበራለሁልና ውስጤ እንትና ላይ ተሟገተኝ። የታየልሽን አድርጊ ገባህ አይደለ? ከዛ ፈራሁ። ከዛች በኋላ ዕለተ ኪዳነ ምሕረት ሁሌም 6 ሻማ ነው ማበራው። በቃ ልጁ እንዳየልኝ ማለት ነው። 1 ሻማ አብርቼ አንዱ ኖር በቃ የሆነ ጥሩ ስሜት አልተሰማኝም። እንዴ እግዚአብሔር ወዶና ፈቅዶኝ ካሳየኝ እኔ በ6 ሻማ እሷን አልቀይራትም። አሁን የትም ቤተክርስቲያን ሲሄድ እንዲህ 2-3 ገዝቼ እመጣለሁ። እንዲህ ከምር ያለው ለብዙ ጊዜ የሚሆነኝን እንዳስቤዛ በለው መካሰው እሱ ሌላ የዓመት ንግስ ሲሆን ለየሁሉም ቅዱሳን ሰማዕታት ለየሁሉም አበራለሁ። እግዚአብሔር ስራው ድንቅ ነው። እግዚአብሔር ስራው ድንቅ ነው። ስለሱ እኔ መናገር አልችልም። አንደበተ ኮልታፋ ነኝ። ምን ብናገር አያምርብኝም። ግን እኔ አላቅም። እኔ አንድያ አሁንም ይቅር ይበለን፣ ወደሱ ያቅርበን። የዛሬ እንግዳዬ ስለነበርሽ ከልብ አድርጌ አመሰግናለሁ። ብዙ የምናገረው ነገር አለ። ሰማዕቷ ቅድስት አርሴማ የጀመረችው ስራ አለ። ስትጨርስ አጠናቅቄ በሌላ ጊዜ ደግሞ እንገናኛለን ብላሽኛል። ሰማዕቷ ቅድስት አርሴማ በአማላጅነቷ በተሰጣ ቃል ኪዳን የጠፋው ተገኝቶ የጎደለው ሞልቶ የጠመመው ቀንቶ በድጋሚ ደግሞ በደስታ በምስክርነት አፍሽን ሞልተሽ እንድትናገሪ ረድታሽ እንደምንገናኝ ተስፋ አደርጋለሁ። ባለሙሉ እምነት ነኝ። ክብር ላንድዬ። አዎ ያደርግልኛል። እግዚአብሔር ኃያል ነው። ጅምሩን ከፍጻሜ ያደርሳል። እሺ እህቴ አመሰግናለሁ። እሺ ጌትዬ። እሺ እኔም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ በኤልሻዳይ ኦርቶዶክሳዊ ሚዲያ ከእህታችን ከወይዘሮ ሶፊያ ጋር የነበረን ቆይታ ይሄን ይመስል ነበረ። በክፍል 1 እና በክፍል 2 ፕሮግራማችን እንደተከታተላችሁት እህታችን ሰማዕቷ ቅድስት አርሴማ ያደረገችላትን የህይወት ታሪኳን ለእህቶች ለወንድሞች የሚጠቅም እንዲሁም ደግሞ የአረብ ሀገር ስደቷን ጭምር የነገረችን በዚህ ፕሮግራም ብዙዎቻችሁ እንደተጠቀማችሁበት እንደተማራችሁበት ባለሙሉ እምነት ነኝ። ሁል ጊዜ እንደዚህ አይነት ድንቅ ፕሮግራምና መርሃ ግብር እንዲደርሳችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለሌሎች ኦርቶዶክሳውያንም አድርሱልን። እንደዚህ አይነት ደግሞ ጠቃሚና አስተማሪ ታሪክ ካላችሁ ከታች በሚቀመጥላችሁ ስልክ ቁጥር በመደወል ልታገኙን ትችላላችሁ። እንዲሁም ደግሞ በ0941 16 ላይ ቴሌግራም፣ ዋትስአፕ፣ ኢሞ ላይ መልእክት ብታስቀምጡልኝ ቮይስ ሪከርድም ወይ በጽሁፍም ብታስቀምጡልኝ እኔን ማግኘትና ማናገር ትችላላችሁ። ተናገሩ፣ ድንቅ ስራውን መስክሩ። እግዚአብሔር ያደረገልን ነገር ብዙ ስለሆነ ስለማይነገር ስጦታው፣ ስለ ክብሩ፣ ስለ ምሕረቱ፣ ስለ ርኅራኄው፣ ስለ ቸርነቱ ሁል ጊዜ ብንናገር አንጨርሰውምና ድንቅ ስራውን ያደረገላችሁን ነገር እየመጣችሁ ለዓለም ለማያምኑ አምነውም ደግሞ ለሚጠራጠሩ ተስፋ ለመቁረጥም ለሚወዛገቡ ለእህቶች ለወንድሞቻችን መልእክቱን እናድርሳቸው። ለዛሬ የነበረን ቆይታ ያያችሁትን የተከታተላችሁትን ይመስል ነበረ። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።